ሰላም የቻናል ቤተሰቦች እንደምናችሁ። በፓርት 1 እና ፓርት 2 የ2017 ኢንትራንስ ኤግዛም ጥያቄዎችን እስከ 15ኛው ጥያቄ ድረስ ሰርተናል። ዛሬ ደግሞ ከ16ኛው ጥያቄ ጀምሮ ምንሰራ ይሆናል። ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ሳታደርጉ ደግሞ ቪዲዮን እንዳትጀምሩት። ሌትስ እሺ 16ኛው ጥያቄ ምንድነው የሚለው? ሌት ኤፍ of x be x cube plus 2x plus 1 and g of x be x square minus 1 ይላል። two given polynomials ናቸው ይለናል። then which of the following is true ይለናል። በሁለት ፖሊኖሚያሎች ላይ የሚሰሩ ኦፕሬሽኖችን ነው የሚጠይቀን ማለት ነው። ስለዚህ ቾይዞቹን አንድ በአንድ እናያቸዋለን። ቾይዝ ኤ ላይ f of x plus g of x is equals to x cube plus x square ይለናል። f of x plus g of x እንዴት ነው የሚሰራው? f of x plus g of x ሁለት ፖሊኖሚያሎችን ስንደምራቸው ምንድን ነው የምናደርገው? ከፖሊኖሚያሎቹ ውስጥ ተመሳሳይ ተርሞችን እንደምራለን። ተመሳሳይ ተርሞች ማለት the same variable the same exponent ያላቸው ግን ደግሞ different coefficient ያላቸው ማለት ነው። ለምሳሌ f of x ውስጥ እዚህ x cube አለ። ጂ ኦፍ ኤክስ ውስጥ ደግሞ ከኤክስ ኪዩብ ጋር ተመሳሳይ የሆነ ተርም የለም። ምክንያቱም እዛ ጋር ያለው ኤክስ ስኩዌር ነው። ዊች ሚንስ ኤክስፖነንታችን ይለያያል። ስለዚህ መደመር አንችልም። ኤፍ ኦፍ ኤክስ ውስጥም ጂ ኦፍ ኤክስ ውስጥም ተመሳሳይ ተርም ያለን ኮንስታንታችን ብቻ ነው። እዚህ ጋር ዋን አለ፣ እዛ ጋር ማይነስ ዋን አለ። ስለዚህ የምናደርገው እንዴት ነው? ኤክስ ኪዩብ ፕላስ 2x ፕላስ 1 ፕላስ ጂ ኦፍ ኤክስ ስንጨምር ኤክስ ስኩዌር ማይነስ ዋን ተመሳሳይ ተርም የለም ብለናል። ስለዚህ እንዳለ እናስቀምጣለን። ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ 2x ከዛ ኮንስታንታችን ደግሞ ተመሳሳይ ተርም ነው። ስለዚህ እዚህ ጋር ዋን አለ፣ እዚህ ጋር ማይነስ ዋን አለ። ዋን ማይነስ ዋን ኢዝ ዜሮ። ስለዚህ ይጠፋሉ። ስለዚህ ኤክስ ኤፍ ኦፍ ኤክስ ኤንድ ጂ ኦፍ ኤክስ ሲደመሩ የሚመጣው ኤክስ ኪዩብ ፕላስ ኤክስ ስኩዌር ፕላስ 2x ነው ማለት ነው። ስለዚህ ኤ ቾይዛችን ትክክል አይደለም ማለት ነው። ቢ ላይ ደግሞ ስንሄድ ምን ይለናል? ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ይሰጠናል። ማይነስ ጂ ኦፍ ኤክስ ኢዝ ኢኳልስ ቱ ይለናል ኤክስ ኪዩብ ፕላስ ኤክስ ኪዩብ ማይነስ ኤክስ ስኩዌር ፕላስ 2x ይለናል። መቀነስ ላይም እንደዛው ነው። ፖሊኖሚያላችን ውስጥ ተመሳሳይ የሆኑ ተርሞችን እናቀናነሳለን፣ ሌሎቹን እንዳሉ እናስቀምጣለን ማለት ነው። ተመሳሳይ ተርም የለንም፣ ያለን ተመሳሳይ ተርም ኮንስታንታችን ብቻ ነው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስን ስንሰራ ምንድነው የሚሆነው? ኤፍ ኦፍ ኤክሳችን ኤክስ ኪዩብ ፕላስ 2x ፕላስ 1 ማይነስ እናደርግና ኤክስ ስኩዌር ማይነስ 1 ስለዚህ ምን ይሆናል? ኤክስ ኪዩብ ፕላስ 2x ፕላስ 1 ማይነስ ኤክስ ስኩዌር። እቺ ማይነስ እዚህ ጋር ያለችው ማይነስ ምን ታደርጋለች? ፖዚቲቭ ታደርጋለች። ፖዚቲቭ 1 ስለዚህ ምን ይሆናል? ኤክስ ኪዩብ ፕላስ 2x ፕላስ 1 ፕላስ 1 አለ ፕላስ 2 ማለት ነው ማይነስ ኤክስ ስኩዌር ይቀራል ማለት ነው። ይሄን በሌላ አጻጻፍ ስጽፈው ኤክስ ኪዩብ ማይነስ ኤክስ ስኩዌር ፕላስ 2x ፕላስ 2 እዚህ ጋር ፕላስ 2 ይጎለናል ማለት ነው። which means choice B incorrect ነው ማለት ነው። choice B ማይሆነው ማለት ነው። ስለዚህ ሲ ላይ ደግሞ እንሂድ እስቲ። ሲ ላይ ምን ይለናል? ሲ ላይ ምን ይለናል? f of x times g of x ይለናል። f of x times g of x ምንድን ነው አለን? x raised to 5 plus x raised to 3 plus x square minus 2x plus 1 ነው። ስለዚህ ቼክ ነው ግን ነው ፖሊኖሚያሎችን እንደ ቁጥር ነው ፖሊኖሚያሎችን የምናባዛው። ስለዚህ f of x times g of x ማለት f of x አለ x cube plus 2x plus 1 times x square minus 1 ስለዚህ እቺ ሁለት ተርም ብቻ ስለሆነ ያለው እሱን ዲስትሪቢዩት እናደርገው ይሄንን ከዚህ ከሶስቱም ጋር እናባዛለን፣ ዋንንም ደግሞ ከሶስቱም ጋር እናባዛለን ማለት ነው። ስለዚህ ምን እናገኛለን? ኤክስ ስኩዌር ታይምስ ኤክስ ኪዩብ ኤክስ ሬዝ ቱ 5 እናገኛለን። ኤክስ ስኩዌር ታይምስ 2x ፕላስ 2x ኪዩብ ይሆናል። ኤክስ ስኩዌር ታይምስ 1 ፕላስ ኤክስ ስኩዌር
በማይነስ ሲባዛ እነዚህ ሁሉም ማይነስ ማይነስ ይሆናሉ። ማይነስ ኤክስ ኪዩብ ማይነስ 2x ማይነስ 1 ይሆናል ማለት ነው። ነን ተመሳሳይ ተርም ካለ ተመሳሳይ ተርማችንን ምን እናደርጋለን? እንደምራለን ወይ እንቀንሳለን። ኤክስ ሬስ 5 ብቻውን ነው። ኤክስ ሬስ 5 እዚህ ጋር ኪዩብ አለን፣ እዚህ ጋር ኪዩብ አለን። 2x ኪዩብ ማይነስ እዚህ ጋር በውስጡ አንቂነት ምንድነው 1 ማይነስ 1x ኪዩብ አንድ ኤክስ ኪዩብ ይቀረናል ማለት ነው። ስለዚህ ፕላስ ኤክስ ኪዩብ ፕላስ ኤክስ ስኩዌር ማይነስ 2x ማይነስ 1 ይቀረናል ማለት ነው። ከተሰጠኝ ቾይስ ጋር ተመሳሳይ ነው እንደምታዩት፣ ሁለቱ ተመሳሳይ ነው እንደምታዩት። ስለዚህ our answer is choice C ማለት ነው። እስቲ ቾይስ ዲ ደግሞ በማካፈል የተሰጠ ነው። ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ ይለናል። እሱን ደግሞ እናንተ ቼክ አድርጉትና ኮሜንት ላይ ያሳውቁኝ። ወደ 17ኛው ጥያቄ እናልፋለን ማለት ነው። እሺ 17ኛው ጥያቄ ደግሞ ምን ይለናል? ሌት ኤ ኤንድ ቢ ቢ ኤለመንት ኦፍ ሪል ነምበር ሰች ዛት ኤ ኢዝ ሌስ ዛን ቢ ይለናል። ኤንድ ኤፍ ቢ ኤ ፖሊኖሚያል ፋንክሽን ደን ዊች ኦፍ ዋን ኦፍ ፎሎዊንግ ስቴትመንት ኢዝ ስቴትመንት ስቴትስ ደ ሎኬሽን ቴረም ነው የሚለን። ሎኬሽን ቴረም የሚለውን ዴፊኒሽኑን እዚህ ጋር አስገባላችኋለሁ። ሎኬሽን ቴረም ምንድን ነው የሚለን? ፎር ፖሊኖሚያልስ ኢፍ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ opposite signs then there is at least one real zero between a and b ነው የሚለን። በኤ እና በቢ መካከል አንድ ሪል ዜሮ አለ ብሎ ነው የሚለው ማለት ነው። ስለዚህ ከቾይዛችን ውስጥ ይሄን ዴፊኒሽን ያለውን ቾይዝ ነው ማለት ነው የምንመርጠው። ስለዚህ ኤ ላይ ምንድን ነው የሚለው? if a and b have the same sign ነው የሚለን። ግን ደግሞ ዴፊኒሽናችን ምንድን ነው የሚለው? ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ኦፖዚት ሳይንስ ነው የሚለን። ስለዚህ ኤ ቾይዝ ትክክል አይደለም ማለት ነው። ቾይዝ ቢ ላይም ስንሄድ እንደዛው ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ዘ ሴም ሳይን ይለናል። ስለዚህ ቢ ቾይዛችንም ትክክል አይደለም። ሲ ቾይዝ ላይ ደግሞ ስንሄድ ኤፍ ኦፍ ኤ ኤንድ ኤፍ ኦፍ ቢ ሃቭ ኦፖዚት ሳይንስ then there is a unique zero ነው የሚለው። ዩኒክ ዜሮ ማለት 1 ዜሮ ነው፣ አንድ ብቻ ነው። ስለዚህ እኛ ግን ያለው ምንድን ነው? አትሊስት 1 ዜሮ ነው። አትሊስት 1 ዜሮ ከአንድም የበለጠ ዜሮ ሊኖር ይችላል ማለት ነው። ስለዚህ ቾይስ ሲም ትክክል አይደለም። ቾይስ ዲ ላይ ነው ትክክለኛ ዴፊኒሽናችን የምናገኘው። if f of a and f of b have opposite signs then there is at least 1 zero between a and b ይለናል። ስለዚህ ቾይስ ዲ is our answer ማለት ነው። እሺ 18ኛ ጥያቄ ደግሞ ምን ይላል? which one of the following is the solution set of 5 raised to x is equals to 11.2 ይለናል። የተሰጡን ቫልዩዎች አሉ። ሎግ 5 ተሰጥቶናል። እንደገና ደግሞ ሎግ 1.12 ተሰጥቶናል። እሺ የተሰጠን ጥያቄ ይኸውና 5 raised to x is equals to 11.2 ተሰጥቶናል። ጊቭን ደግሞ ሎግ 5 ቫልዩ ተሰጥቶናል። እንደገና ሎግ 1.12 ተሰጥቶናል። እስቲ እንስራው። ይሄን ጥያቄ ስንሰራ በሎጋሪዝም ተጠቅመን ነው የምንሰራው። ቦዝ ሳይድስ ሎግ እንወስዳለን። ሎግ ኦፍ 5 raised to x is equals to log of 11.2 እናደርጋለን። እዚህ ጋር log of m raised to n ማለት ምን ማለት ነው? እቺ n ወደዚህ ትመጣና n times log of m ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን? x ወደዚህ ይመጣል ማለት ነው። x times log 5 is equals to log 11.2 እናገኛለን ማለት ነው። ስለዚህ የኤክስ ቫልዩ ስለሆነ የምንፈልገው ቦዝ ሳይድስ በሎግ 5 እናካፍላለን። ይሄ ሎግ 5 በሎግ 5 ይካፋል። ኤክስ ብቻውን ቀረልን ማለት ነው። ኤክስ ብቻውን ሲቀር ሎግ 11.2 ነው እዚህ ጋር የተሰጠን። ጊቭናችሁ ላይ ደግሞ ቫልዩ የተሰጠን 11.1.12 ነው። ስለዚህ 11.2ን ወደ 1.12 ለመቀየር እቺን ፖይንት ወደዚህ ሙቭ ማድረግ አለብን ማለት ነው። ቺም ፖይንት አንድ ወደ ግራ ሙቭ ስናደርግ ደግሞ በምን እናባዛለን? በ10 እናባዛለን። ስለዚህ ይሄ በሌላ ኤክስፕሬሽን ስንጽፈው ሎግ 1.12 ታይምስ 10 ኦቨር ሎግ 5 ይሆናል ማለት ነው። ሎጋሪዝም ደግሞ ሌላኛው ምንድነው? ሎግ ኤም ታይምስ ኤን ማለት ሎግ ኤም ፕላስ ሎግ ኤን ማለት ነው። ስለዚህ እነዚህ ሁለቱን ነጥለን መጻፍ እንችላለን ማለት ነው። ስለዚህ ይሄንን ነጥለን ስንጽፍ ምን እናገኛለን? ሎግ 1.12
ፕላስ ሎግ 10 ኦቨር ሎግ 5። ስለዚህ ሎግ 1.12 ተሰጥቶናል፣ ሎግ 5 ተሰጥቶናል። ሎግ 10 ደግሞ እዚህ ጋር በውስጥ ታዋቂነት ቤዙ 10 ስለሆነ ዋን ነው የሚሆነው። ስለዚህ ወይም እንተካ ሎግ 1.12 ይኸው እዚህ ጋር 0.0485 ፕላስ እዚህ ጋር ሎግ 10 ዋን ነው ብለናል። ዋን ኦቨር ሎግ 5 ደግሞ ስንት ተሰጥቶናል? 0.6990 ተሰጥቶናል። ስለዚህ ይሄ ማለት ምን ይሆናል? ከላይ ያለው 1.0485 ኦቨር 0.699 ይሆናል። ይሄ ማለት ደግሞ ስንሰራው ስንት ይመጣል? 1.5 እናገኛለን ማለት ነው። ስለዚህ 1.5 ደግሞ ቾይስ ምን ላይ ነው የሚገኘው? ኤ ላይ ነው የሚገኘው። ስለዚህ የ18ኛው ጥያቄ መልሳችን የሚሆነው ቾይስ ኤ ነው ማለት ነው። ጋይስ ላይ ኮሜንት፣ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቀጣዩ ጥያቄ እናልፋለን። 19ኛው ጥያቄ ደግሞ ምን ይለናል? given that log 4.8 is 0.6812, log 6.93 is 0.8406, and log 6.84 is 0.8351, then what is the value of radical 48 ይለናል። ሶስት ሎጋሪዝም ቫልዩዎች ተሰጥተውናል። ከዛ ራዲካል 48 እንፈልጉ ነው የሚለው። ግን ሎጋሪዝሙን ተጠቅመን መስራት በጣም ረጅም ጊዜ ስለሚፈጅብን በአጭሩ በምናውቀው ሜትድ እንሂድ። ምንድን ነው የምናውቀው ሜትድ? ራዲካል 48 ማለት ምን ማለት ነው? 48 ማለት 16 ታይምስ 3 ነው። ስለዚህ 16 ደግሞ ምንድን ነው? ፐርፌክት ስኩዌር ነው። ስለዚህ ከስኩዌር ሩት ይወጣል። ምን ሆኖ ይወጣል? 4 ሆኖ ይወጣል። 4 ራዲካል 3 ማለት ነው። 4 ራዲካል 3 ራዲካል 3 ደግሞ ምን ማለት ነው? 1.7 አካባቢ ነው። ስለዚህ 4 ታይምስ 1.732። ስለዚህ ይሄን ደግሞ ስናባዛ ስንት እናገኛለን? 6.928 እናገኛለን። which is on choice B ማለት ነው። በሎጋሊዝሙ ተጠቅሜ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። በሌላ ቪዲዮ ሎጋሊዝሞቹን እነዚህ የተሰጡንን ጊቭን ቫልዩዎች ተጠቅመን እንዴት ነው ራዲካል 48ን ማግኘት የምንችለው የሚለውን አሳያችኋለሁ። አሁን ግን ወደ ቀጣዩ ጥያቄ እንሄድ። ወደ 20ኛው ጥያቄ እንለፍ። እሺ 20ኛው ጥያቄ ደግሞ ምንድነው የሚጠይቀን? what is the solution set for log x plus log x minus 3 is equals to 1 ነው የሚለው። የዚህን ጥያቄ ሶሉሽን ሴት ከመስራታችን በፊት እስቲ ዶሜን እናስቀምጥለን። ዶሜን ማለት ኤክሳችን እዚህ የኤክስ ቫልዩ ውስጥ ምንድነው ማስገባት የምንችለው የሚለውን እናስቀምጥ። እስቲ እዚህ ጋር ለማንኛውም ሎጋሪዝም ፋንክሽን ምንድነው የምናደርገው? የኤክስ ቫልዩአችን ምን መሆን አለበት? ኤክስ ኢዝ ግሬተር ዛን 0 ነው። ሁሉ ጊዜ ፖዚቲቭ ሪል ነምበር ነው መግባት የሚችለው። ለዚህኛው ደግሞ አሁንም ኤክስ ፕላስ ኤክስ ማይነስ 3 ግሬተር ዛን 0 መሆን አለበት። which means ኤክስ ግሬተር ዛን what 3 መሆን አለበት ማለት ነው። ስለዚህ ዶሜናችንን እንዳትረሱ። ኤክስ ሁሉ ጊዜ ለዚህ ሶሉሽን ሴት ግሬተር ዛን 3 መሆን አለበት ማለት ነው። ስለዚህ ወደ ሶሉሽናችን ስንሄድ ሎግ ኤክስ ፕላስ ሎግ ኤክስ ማይነስ 3 is equals to 1 ሎግ ኤም ፕላስ ሎግ ኤን በሌላ ጽናት ምን ብለን መጻፍ እንችላለን? ሎግ ኦፍ ኤም ታይምስ ኤን አድርገን መጻፍ እንችላለን። ወይም ደግሞ ቫይስ ቨርሳ ከዛ ወደዚህ ወይም ደግሞ ከዚህ ወደዛ መቀየር እንችላለን። ከዚህ ወደዚህ መቀየር እንችላለን ወይም ደግሞ ከዚህ ወደዚህ መቀየር እንችላለን ማለት ነው። የማንኛውም ሎጋሪዝም ፕሮፐርቲ ነው ይሄ። ስለዚህ ይሄንን ስንቀይረው ምን እናገኛለን? ሎግ ኤክስ ታይምስ ኤክስ ማይነስ 3 is equals to 1። እዚህ ጋር ቤዛችን ምንድን ነው? 10 ነው። ስለዚህ ወደ ኤክስፖነንት ፎርም ስንቀይር ምን እናገኛለን? ኤክስ ታይምስ ኤክስ ማይነስ 3 is equals to what? 10 raised to 1 which means 10 ማለት ነው። ስለዚህ እስቲ ይሄንን ደግሞ ዲስትሪቢዩት እናድርግ። ዲስትሪቢዩት እናደርገው ኤክስ ስኩዌር ማይነስ 3x is equals to 10 ነው። 10ን ወደዚህ ብናመጣው ማይነስ 10 is equals to 0 እናገኛለን which is a quadratic equation ማለት ነው። ኳድራቲክ ኢኩዌሽናችንን ከዛ ሶልቭ እናድርግ እስቲ። ሲባዙ ማይነስ 10 ሲደመሩ ደግሞ
ማይነስ 3 የሚሰጡ ሁለት ቁጥር እንፈልግ። ምን እናገኛለን? 5 ኤንድ 2 ነው፣ ግን ማይነስ 3 እንዲሰጠን እዚህ ጋር 5ን ማይነስ እናደርጋለን። ማይነስ 5 ታይምስ 2 ማይነስ 10 ነው። ማይነስ 5 ፕላስ 2 ደግሞ ማይነስ 3 ነው። ስለዚህ ኤክስ ማይነስ 5 እና ኤክስ ፕላስ 2 ኢዝ ኢኳልስ ቱ 0። ለሁለቱም ሶልቭ ስናደርግ ኤክስ ማይነስ 5 ኢዝ ኢኳልስ ቱ 0፣ ኤክስ ኢዝ ኢኳልስ ቱ ምን እናገኛለን? ፖዚቲቭ 5። እዚህ ጋር ደግሞ ኤክስ ፕላስ 2 ኢዝ ኢኳልስ ቱ 0፣ ኤክስ ኢዝ ኢኳልስ ቱ ማይነስ 2 እናገኛለን። ሁለት ሶሉሽን አገኘን። ግን ዶሜናችን ጋር ዶሜናችን ጋር ምን ብለናል? ኤክስ ኢዝ ኦልዌይስ ግሬተር ዛን 3 ብለናል። ስለዚህ ከ3 የበለጠ መሆን አለበት። ማይነስ 2 ደግሞ ከ3 አይበልጥም። ስለዚህ ማይነስ 2 ሶሉሽን ሴታችን መሆን አይችልም። ስለዚህ ሶሉሽን ሴታችን የሚሆነው 5 ብቻ ነው የሚሆነው ማለት ነው። ስለዚህ ለሀያኛው ጥያቄ ቾይስ ዲ ኢዝ አር አንሰር ማለት ነው። ቾይስ ዲ ኢዝ አር አንሰር ማለት ነው። 21ኛው ጥያቄ ደግሞ ምን ይለናል? if the number of bacteria in a certain laboratory colony grows at the rate of 5% per day and assuming that there are 1000 bacteria present initially, then what would be the approximate number of bacteria present after 3 days ነው የሚለን። ኢኒሻል ቫልዩዋችን ተሰጥቶናል፣ ሬታችን ተሰጥቶናል፣ ታይማችን ተሰጥቶናል። ስለዚህ እንዴት እንስራው ነው? እሺ ይሄ ጥያቄ ለመስራት የምንጠቀመው የኤክስፖኔንሻል ግሮዝ ፎርሙላ ነው። የኤክስፖኔንሻል ግሮዝ ፎርሙላችን ደግሞ ምን ይለናል? የቶታል ቫልዩዋችንን የምናገኘው ከሆነ ጊዜ በኋላ ኢኒሻል ቫልዩዋችን ሲባዛ 1 ፕላስ ሬታችን ቱ ዘ ታይም። ኢኒሻል ቫልዩዋችንን 1 ፕላስ ሬታችን ቱ ዘ ኤክስፖነንት ኦፍ ዘ አወር ጊቭን ታይም አድርገን ነው። ስለዚህ ኢኒሻል ቫልዩዋችን ተሰጥቶናል፣ ሬታችን ተሰጥቶናል፣ ታይማችን ተሰጥቶናል። ለመተካት ነው ማለት ነው። ከ3 ቀን በኋላ የምናገኘውን የባክቴሪያ ቁጥር ለማወቅ ማለት ነው። ስለዚህ ኤክስ አፍተር 3 days is ኢኒሻል ቫልዩዋችን which is 1000 ባክቴሪያዎች 1 ፕላስ ሬታችን ደግሞ 5% ነው 0.05 ሬይዝ ቱ ታይማችን አሁንም 3 ነው። ስለዚህ 1000 ታይምስ 1 ፕላስ 0.5 ሬይዝ ቱ 3 ይህን ስንሰራው ምን እናገኛለን? 1157.6 እናገኘዋለን። ይሄ ደግሞ ቾይዛችን ላይ ስለሌለ አፕሮክሲሜትሊ ምን ይሆናል? 1158 ይሆናል which is on choice B ማለት ነው። እሺ 22ኛው ጥያቄ ደግሞ consider the line segment PQ ይለናል with a point P at 1, -1 and Q at 4, 2. Then which of the following point divides PQ internally in the ratio of 2, 1 ነው የሚለው። እሺ እዚህ ጥያቄ ላይ ሁለት ፖይንቶች አሉን። P and Q አለን። ላይን ሴግመንታችን ይሄ ነው ብለን ብናስብ የትኛዋን ሚድ ፖይንት ነው የምንፈልገው? የትኛዋን ኤ ቢ የሰየምኳት ሚድ ፖይንት ነው የምንፈልገው። ግን የምንፈልጋት ሚድ ፖይንት ግማሽ ላይ አይደለም ያለችው፣ በ2:1 ሬሽዮ ነው የተሰጠ። በ2:1 ምንድነው? በአንድ በኩል ሚድ ፖይንቱ የሚገኝበት ቦታ በአንድ በኩል 2 እጥፍ በአንድ በኩል ደግሞ 1 እጥፍ ነው ማለት ነው የሚቆርጠው። ለምሳሌ 3 ሜትር ቢሆን ላይ ሴግመንታችን ሚድ ፖይንቷ የተቀመጠችው ከአንዱ ፖይንት 2 ሜትር ርቃ ከአንዱ ፖይንት ደግሞ 1 ሜትር ርቃ ነው ማለት ነው የተገኘችው። ስለዚህ ያቺን ፖይንት ነው የምንፈልገው። ይሄ ፖይንት ለመፈለግ ደግሞ ፎርሙላ አለው። ፎርሙላው ደግሞ ምንድነው? ኤ ለምሳሌ ኤክስ ዋይ እቺ ፖይንቷ ነች ብያችኋለሁ። ስለዚህ እቺን ፖይንት ለማግኘት የኤክስ ቫልዩዋን ለማግኘት ምንድነው የምናደርገው? ሬሾአችን ኤም ቱ ኤን ቢሆን እንደገና ደግሞ ፖይንት ፒ ላይ ያለውን ኤክስ ዋን ዋይ ዋን ኪው ላይ ደግሞ ኤክስ ቱ ዋይ ቱ ብንለው ሚድ ፖይንታችንን ኤ ኤክስ ዋይ የሚባለውን ለማግኘት ምንድነው የምንጠቀመው ፎርሙላ? የኤን ኤክስ ለማግኘት ኤፍ ታይምስ ኤክስ ቱ ፕላስ ኤን ታይምስ ዋይ ኤክስ ዋይ ኦቨር ኤም ፕላስ ኤን። ዋይን ደግሞ ለማግኘት ኤም ታይምስ ዋይ ቱ ፕላስ ኤን ታይምስ ዋይ ዋን ኦቨር ኤም ፕላስ ኤን የሚለውን
ፎርሙላ ነው ማለት ነው የምንጠቀመው። እቺ ፎርሙላ ያዙት። ስለዚህ ኤማችን እዚህ ጋር ምንድነው 2 ነው። 2 ታይምስ ኤክስ ቱዋችን ያውና 4 ፕላስ ኤናችን 1 ነው። ኤክስ ዋናችን 1 ነው ኦቨር ኤም ፕላስ ኤን 2 ፕላስ ኤን ይሄ የሚድ ፖይንታችን ምንድነው ኤክስ ቫልዩ ነው ማለት ነው። ስለዚህ ዋይ ቫልዩዋችን ደግሞ ኤም ታይምስ 2 ታይምስ ዋይ 2 which is 2 plus n times 1 times yy which is -1 over 2 plus 1 ነው። ስለዚህ ይሄን ስንሰራው እዚህ ጋር ምን እናገኛለን? 2 times 4 8 plus 1 times 1 1 over 3 እዚህ ጋር ደግሞ እናገኛለን 2 times 2 4 1 times -1 -1 over 3 እናገኛለን ማለት ነው። ስለዚህ እዚህ ጋር ምን አለ? 8 plus 1 9 over 3 4 minus 1 3 over 3 ስለዚህ 9 over 3 is 3 3 over 3 is 1 ስለዚህ ሚድ ፖይንታችን በ2 to 1 ሬሽዮ የምናገኘው 3 1 ነው ማለት ነው which is on choice D 23ኛው ጥያቄ ደግሞ ምንድነው የሚለን what is the line segment what is the formula for the line segment that passes through the point -2 5 and has a slope 1 over 2 ነው የሚለን ስለዚህ የላይን ፎርሙላ ተጠቅመን መስራት ነው ማለት ነው። የላይን ፎርሙላ ምንድነው y minus y1 is equals to m times x minus x1 y1 እና x1 ማለት እነዚህ ፖይንቶች ናቸው። ይሄ x1 ነው ይሄ y1 ነው ማለት ነው። የተሰጡት ፖይንቶች ናቸው። ስለዚህ y minus y1 5 is equals to m ማለት ስሎፕ ነው 1 over 2 x minus x1 which is -2 ማለት ነው። ስለዚህ y minus 5 እዚህ ጋር 1 over 2 አለ እሱን ለማጥፋት እንሰራለን። x minus -2 ማለት x plus 2 ነው። እቺን minus 1 over 2 ለማጥፋት ሁለቱንም ሳይድ በሁለት እናባዛ በሁለት እናባዛ። እዚህ ጋር ምን እናገኛለን 2y minus 10 እናገኛለን። እዚህ ጋር ደግሞ 2 by 2 ይጠፋል። ምን ይቀራል x plus 2 ብቻ ይቀራል ማለት ነው። ስለዚህ እስቲ እነዚህ ሁለቱን ወደዚህ ሙቭ እናደርጋቸው 2y minus 10 minus x minus 2 is equals to 0 እናገኛለን ማለት ነው። ስለዚህ ተመሳሳይ ተርሞቻችንን እንሰብስብ። እዚህ ጋር 2y አለ minus x አለ 2y minus x minus 10 እና minus 2 ቦስ ኮንስታንት ናቸው። ስለዚህ መደመር ወይ መቀነስ እንችላለን። ስለዚህ minus 10 minus 2 ምንድነው minus 12 እነዚህ ኮስቱ 0 ስለዚህ ይሄ ነው ማለት ነው ፎርሙላ ኦፍ ላይ ናቸው። ስለዚህ ይሄ ፎርሙላ የምናገኘው ደግሞ የቱ ጋር ነው? ቾይስ ዲ ላይ ነው ማለት ነው። ስለዚህ ለ23ኛው ጥያቄ ቾይስ ዲ ኢዝ አወር አንሰር ማለት ነው። 24ኛው ጥያቄ ደግሞ ምን ይለናል? ሌት ቴታ ቢ አን አንግል ኢን ስታንዳርድ ፖዚሽን ይለናል ኤንድ ኤክስ ኤንድ ዋይ ቢ አ ፖይንት ኦን ዘ ተርሚናል ሳይድ ኦፍ ቴታ ይለናል which is different from the origin ይለናል። let r be the distance from the point xy to the origin ይለናል። then which one of the following defines cosine ቴታን የሚለን በሁለት ሰርክል ውስጥ ኮሳይን ቴታ እንዴት ነው ዲፋይን የሚደረገው የሚለውን ነው የጠየቀን ማለት ነው። ስለዚህ እዚህኛው ጥያቄ ላይ የተሰጠውን ኢንፎርሜሽን ዩኒት ሰርክል ላይ በዲያግራም ሳስቀምጥላችሁ ምንድነው የሚሆነው? እንደዚህ ከሆነ የተሰጠን ዩኒት ሰርክላችን እንደዚህ ከሆነ ፖይንት ፒ እዚህ ጋር ነው የሚገኘው ከኦሪጂኑ እንደዚህ ማለት ነው። እዚህ ጋር ፖይንት ፒ የሚገኘው ደን አር ማለት ዲስታንሱ ይሄ ነው። ቴታ ደግሞ የተሰጠን እቺ ነች ማለት ነው አንግሏ። ስለዚህ የተጠየቅነው ኮስ ቴታ ነው። ኮስ ቴታ ነው የተሰጠን። ስለዚህ ኮስ ቴታ ማለት ምንድነው? ኮስ ቴታ ማለት ምንድነው? አጀሰንት ኦቨር ሃይፖቴነስ ነው። ይሄንን ዲያግራም ወደ ራይት አንግል ትራያንግል ልንቀይረው እንደዚህ ኢማጂነሪ ላይ የምንሰራ እዚህ ጋር 90 ዲግሪ ነው። ይሄ ወደ ላይ ሃይቱ ዋይ ነው። እቺ ደግሞ ኤክስ ነች ማለት ነው። አጀሰንት ላይ የሚገኘው ዲስታንስ። ስለዚህ ኮስ ቴታችን አጀሰንት ኦቨር ሃይፖቴነስ ነው ካለ
የአጀሰንት ቫሊዎችን ምንድነው ኤክስ ነው። ሃይፖቴነሳችን ደግሞ ምንድነው ተብሏል አር ነው ተብሏል። ስለዚህ ኮስ ቴታ ማለት ኤክስ ኦቨር አር ነው የሆነው ማለት ነው። ስለዚህ ቾይስ ሲ ኢዝ ኮሬክት ማለት ነው። 25ኛ ጥያቄ ላይ የተጠየቅነው ምንድነው የግራፉ ፎርሙላ የየትኛው ፋንክሽን ፎርሙላ ነው የሚለን ጥያቄው። ስለዚህ እስቲ የተሰጡንን ኤክስ ኢንተርሰፕታችንን ቨርቴክሳችንን ፖይንቶቹን እንያቸው። ለምሳሌ ግራፋችን ላይ አት 0 ኤክስ 0 ሲሆን ቫሊዩዋችን ምንድነው 0 ነው ፋንክሽናችን ማለት ነው የዋይ ቫሊዩዋችን። ፓይ ላይ ደግሞ ድጋሚ ምንድነው 0 ነው ኤክስን ኤክስ ኮምፖነንትን እያቋረጠ ነው። 2 ፓይ ላይም እንደዛው ምንድነው ቫሊዩ 0 ነው። አት ፓይ ኦቨር 2 ምንድነው 1 ነው ቨርቴክሳችን ላይ ፒኩ 1 ላይ አት ፓይ ኦቨር 2 1 ላይ ነው ማለት ነው። እንደዛው ደግሞ አት 3 ኦቨር 2 ፓይ እንዲሁ ምን ላይ ነው ያለው -1 ላይ ነው ማለት ነው። ይሄ እንደዚህ ስታዩት ፖይንቶቹ ጠቅላላ የምን ባህሪ ነው የሚያሳዩት? የሳይን ፋንክሽን ባህሪ ነው የሚያሳዩት። ሳይን ፋንክሽን ምንድነው? ዩኒት ሰርክል ላይ ላሳያቸው። ለምሳሌ ዩኒት ሰርክል ላይ እዚህ ጋር 0 ዲግሪ ነው፣ እዚህ ጋር ፓይ ኦቨር 2 ነው፣ እዚህ ጋር ፓይ ነው፣ እዚህ ጋር 3 ኦቨር 2 ፓይ ነው፣ እዚህ ጋር 2 ፓይ አይደል? እያለ እንደዛ ነው የሚሄደው። ሳይን ቫሊዎች ማለት የዋይ ቫሊዎች ናቸው። ኤክስ ቫሊዎች ማለት ደግሞ የኤክስ ኮምፖነንት ቫሊያችን ማለት ነው። ስለዚህ እዚህ ጋር ምንድነው እዚች ጋር ኤክስ 1 ነው፣ ዋይ 0 ነው ዩኒት ሰርክላችን ላይ። እዚህ ጋር ደግሞ ኤክስ 0 ነው፣ ዋይ 1 ነው። እዚህ ጋር ኤክስ -1 ዋይ 0 ነው። እዚህ ጋር ደግሞ ኤክስ 0 ዋይ ደግሞ -1 ነው ዩኒት ሰርክል ስለሆነ ማለት ነው። ስለዚህ ምን ብያቸዋለሁ? ሳይን የዋይ ቫሊዩ ነው ብያቸዋለሁ። እንትን ደግሞ ኤክስ ደግሞ የኮስ ቫሊዩአችን ነው የሚሆነው ማለት ነው። ስለዚህ ይሁት እዚህ ጋር 0 ላይ 0 ነው፣ 0 ዲግሪ ላይ 0 ነው ዋይ ቫሊዩአችን which means እዚህ ጋር ዋይ ቫሊዩ ምንድነው ሳይንን ነው የሚያመለክተው። እዚህ ጋር ፓይ ኦቨር 2 ላይ ይሁት ፓይ ኦቨር 2 ላይ 1 ነው፣ ፓይ ኦቨር 2 ላይ 1 የዋይ ቫሊዩ ሳይን ማለት ነው። ፓይ ላይ 0 ነው፣ ፓይ ላይ 0 ነው። ስለዚህ የሳይን ፋንክሽን ባህሪ ነው የሚያሳየው ማለት ነው። ስለዚህ the picture shown is the graph of a sine function ማለት ነው። ስለዚህ 25ኛው ጥያቄ choice A is our answer ማለት ነው። እሺ 26ኛው ጥያቄ ደግሞ ምን ይላል? which one of the following is true? choice is true about the cosecant value of the given angle ነው የሚለው። ስለዚህ A ቢ ሲ እና ዲ ላይ ኮሴካንት ቫሊዎች ተሰጥተውናል። እነሱን ቼክ እንዳርግ ማለት ነው። ኮሴካንት ማለት the reciprocal of sin ማለት ነው አይደል? ኮሴክ ማለት reciprocal of sin ነው። የሳይን ሪሲፕሮካሉ ነው ኮሴክ ማለት። ስለዚህ ሳይን 45 ዲግሪ እናውቃለን። ሳይን 45 ዲግሪ is 1 over radical 2 ማለት ነው። ስለዚህ ሪሲፕሮካሉ ነው ከተባለ ኮሴክ ኦፍ 45 ዲግሪ ምን ይሆናል? ወደ ላይ ሲወጣ ራዲካል 2 ኦቨር 1 ነው የሚሆነው። ስለዚህ ራዲካል 2 ይሆናል ማለት ነው። ስለዚህ እዩት ከቾይዛችን ውስጥ ሁለት ቾይዞችን ቼክ ማድረግ እንችላለን። እዚህ ጋር ኮሴክ 45 1 ኦቨር ራዲካል 2 ነው ይለናል which is incorrect። ሲ ላይ ደግሞ ምን ይላል? ኮሴክ 45 is radical 2 ይለናል which is correct ማለት ነው። ስለዚህ ቾይስ ሲ is our answer ማለት ነው። ሌላውን ቼክ እንዳርግ ከተባለ ደግሞ 135 ዲግሪ ማለት ምንድነው? ሰከንድ ኳድራት ውስጥ ነው የሚገኘው። ሰከንድ ኳድራት ላይ ደግሞ ምንድነው? ሳይን እና ኮሴካንት ቫሊዎች ፖዚቲቭ ናቸው። እዚህ ጋር ግን ሁለቱም ቫሊዎች ምንድናቸው? ኔጌቲቭ ነው የተሰጡት which means it is incorrect ማለት ነው። ስለዚህ choice C is our answer for the question number 26። እሺ 27ኛው ጥያቄ ላይ እነዚህ ዲያግራም ተሰጥቶናል። ይሄ እዚህ ዲያግራም ላይ የተሰጡን የአንግል ቫሊዎች አሉ። እንደገና የተጠየቅነው ደግሞ ሌላ አንግል አለ ማለት ነው። የተሰጡን ሜዠርመንቶች እና ማናቸው? አንግል AFE which is this one ማለት ነው። የዚህ ሜዠርመንት ተሰጥቶናል which is 55 ዲግሪ ተብለናል። እንደገና ደግሞ ሜዠርመንት ኦፍ አንግል EPC ማለት ይችኛው ማለት ነው። የዚህ ሜዠርመንት ደግሞ 30
ዲግሪ ነው ተብለናል። ስለዚህ የተጠየቅነው ምንድን ነው? የአንግል ኤኤምሲ እችኛዋን አንግል ቫሊዩ ነው የተጠየቅነው ማለት ነው። እነዚህን ለማግኘት ማየት ያለባችሁ ነገር እዩት። ይሄ አንግል ኤፍ እዩት፣ እዚህ ጋር ውስጥ የውስጠኛውን የሰርክሏን ክፍል ነው የሚነካው። ደን የሸፈነው አርክ ደግሞ አለ። የሸፈነው አርክ ምንድን ነው? ከዚህ ጀምሮ እዚህ ድረስ ባለው አርክ ተሸፍኗል ማለት ነው። ምንድነው? በአርኩና በአንግሉ መካከል ያለው ግንኙነት አንግሉ የአርኩ ሜዥርመንት ግማሽ። ስለዚህ አርክ ኤሲኢ measurement of arc ACE is equals to twice the measurement of angle AFC ነው ማለት ነው። ስለዚህ twice 55 degree which is 110 degree ነው። ይሄንን ለምትሰራዎች እንገራችሁ። ይሄኛውን ሜዥርመንት ማግኘት የምንችለው በአርኩ በኩል ነው። አርኩ ደግሞ ኤሲ ነው። እቺኛዋ ኤሲ ነች። ኤሲ ደግሞ ሜዥርመንቱን ለማግኘት ምን ማድረግ አለብን? ከትልቁ ከዚህ ከኤሲኢ ላይ እንደገና ደግሞ እዚህ ጋር የተሰጠን አንግል ስላለ እችኛዋ እነዚህ ሁለቱ ትንሾቹ አርኮች ናቸው ትልቁን አርክ የሚሰጡ። ስለዚህ ትልቁን አርክና አንዷን ትንሿን አርክ ካወቀ ሁለቱን አቀናንሰን አንግል ኤኤምሲ ከቨር የሚያደርገውን አርክ ማግኘት እንችላለን ማለት ነው። ስለዚህ ቀጣይ ደግሞ እችኛዋን ትንሿን አርክ እናግኝ። እዚህ ጋር አንግል ስለተሰጠን ድጋሚ ሁለቱ ግንኙነታቸው ምንድን ነው? አርክ ሲኢ ኢዝ ትዋይስ ዘ አንግል ማለት ነው። ትዋይስ ዘ ሜዥርመንት ኦፍ ዘ አንግል ኢፒሲ which means twice 30 ዲግሪ ነው which is 60 ዲግሪ ማለት ነው። ስለዚህ ምን ብያቸዋለሁ? አንግል ኤኤምሲ is covered by the arc AC AC ማለት ደግሞ ከትልቁ አርክ ላይ ትንሿን አርክ ስንቀንስ ነው። ከትልቁ ላይ ትንሿን ስንቀንስ ነው which means arc AC is going to be what 50 ዲግሪ ማለት ነው። 110 ሲቀነስ 60 50 ዲግሪ ማለት ነው። ስለዚህ ምንድነው በአርኩና በአንግሎቹ መካከል ያለው ግንኙነት? አንግሎቹ የአርኩ ምንድናቸው ብያቸዋለሁ? ግማሾች ናቸው፣ ወይንም ደግሞ ትዋይስ ዘ አንግል ነው አርኩን የሚሰጡ። ስለዚህ እዚህ ጋር አርኩን ካገኘን ኤሲን ካገኘን the measurement of angle AMC is equals to 1/2 the measurement of arc AC ማለት ነው። ስለዚህ 1/2 50 ዲግሪ which is 25 ዲግሪ ማለት ነው። ስለዚህ አንግላችን 25 ዲግሪ ይሆናል which is on choice C ማለት ነው። እሺ 28ኛው ጥያቄ ደግሞ what is the total surface area of the cylinder whose radius is 2 centimeters and height is 7 centimeter ይለናል። ሬዲየሳችን 2 ሴንቲሜትር ሃይታችን ደግሞ 7 ሴንቲሜትር ከሆነ ቶታል ሰርፌስ ኤሪያ ኦፍ ሲሊንደር የተጠየቅነው። ቶታል ሰርፌስ ኤሪያ ኦፍ ሲሊንደር ደግሞ የምንሰራው ፎርሙላው እንዴት ነው? 2 ፓይ ሬዲየስ ታይምስ ሬዲየስ ፕላስ ኤች ወይንም ደግሞ 2 ፓይ ሬዲየስ ስኩዌር ፕላስ 2 ፓይ ሬዲየስ ታይምስ ሃይት ነው ማለት ነው። የቤዞቹ ኤሪያ እና የሰርፌስ ኤሪያው ማለት ነው። አንድ ላይ የሁሉም የሲሊንደሩ ቶታል ሰርፌስ ኤሪያ ይሆናል ማለት ነው። ስለዚህ ሬዲየስ እና ሃይት ላይ ቦታቸው ላይ መተካት ነው ማለት ነው። ስለዚህ 2 ፓይ ሬዲየስ is 2 times 2 plus 7 2 pi 2 times 2 4 pi times 2 plus 7 9 4 times 9 is 36 pi ሴንቲሜትር ስኩዌር ማለት ነው ቶታል ሰርፌስ ኤሪያ። ስለዚህ ቾይስ ቢ ኢዝ አወር አንሰር ማለት ነው።